ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በልጅ ሚካኤል ወይም ልጅ ማይክና ቴዲዮ ደጋፊዎች መካከል ክርክሩ ተሟሙቋል። በሐዋሳ መምህራን ትምህርት ኮሌጅ የሚገኙ እጩ መምህራን ቅሬታቸውን አቀረቡም። ኢትዮጵያ ለኤርትራ መንግስት ግልጽ ደብዳቤ ጻፈች። የእስራኤል ማስጠንቀቂያ እየደረሳት ላለው ግብጽ ቱርክ እኔ አለሁልሽ በማለት ከጎኗ ቆመች። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በሐዋሳ መምህራን ትምህርት ኮሌጅ የሚገኙ እጩ መምህራን ቅሬታቸውን አቀረቡም። በሐዋሳ መምህራን ትምህርት ኮሌጅ በተለያዩ የትምህርት መስኮች በዲግሪ መርሃ ግብር ትምህርታቸውን ያጠናቀቁ እጩ መምህራን ባቀረቡት ቅሬታም የመውጫ ፈተና ወይም ኤግዚት ኤግዛም ሳንወስድ እንድንመረቅ ኮሌጁ የምረቃ ቀን ቆርጧል፣ ይህም ፍጹም ተገቢነት የለውም ያሉ ሲሆን ያለ መውጫ ፈተና መመረቅ ምንም ጥቅም የለውም፣ በፌዴራል ደረጃ እውቅና የለውም፣ ለስራ ቅጥርም አያገለግልም ብለዋል። ደጋግመን ስንጠይቅ የሚሰጠን ምላሽ ከምረቃ በኋላ ትፈተናላችሁ የሚል ነው የሚሉት ቅሬታ አቅራቢዎቹ የተቆረጠ የጊዜ ገደብ ባልተሰጠበት ጠብቁ መባሉ በስራ ማፈላለጊያ ጊዜ ላይ ከፍተኛ ተጽዕኖ ከማሳደሩም በላይ ለተጨማሪ ጊዜና ገንዘብ ብክነት ይዳርገናል ሲሉም ተናግረዋል። በቁጥር በርካታ መሆናቸውን የሚገልጹት እጩ መምህራኑ በሀገር አቀፍ ደረጃ የሚሰጠውን የመውጫ ፈተና እንድንወስድ ኮሌጁ ስላለው ቅድመ ዝግጅት በግልጽ የሰጠን ምላሽ የለም፣ ይህም ከፍተኛ ቅሬታን ፈጥሮብናል ብለዋል። 4 ዓመታትን የደከምንበትን ልፋት ከንቱ እንዳያደርገው ስጋት ደቅኖብናል ያሉት የኮሌጁ ተማሪዎች የኮሌጁ የበላይ አመራሮች ለችግሩ መፍትሄ ከመስጠት ይልቅ በቀጣይ ትምህርት ሚኒስቴር የሚሰጠውን ጠብቁ፣ አለበለዚያ የትም ብትሄዱ መፍትሄ የሚሰጣቸው አካል የለም በሚል የተወሰኑ ተወካዮቻችንን አስፈራርተዋል ብለዋል። ይህንንም መረጃ በተመለከተ የሐዋሳ መምህራን ኮሌጅ የሰጠው ምላሽ የለም። ኢትዮጵያ ለኤርትራ መንግስት ግልጽ ደብዳቤ ጻፈች። ኢትዮጵያ የኤርትራ መንግስት በሀገር ውስጥ ያሉ ታጣቂዎችን ትደግፋለች በሚል ከዚህም ድርጊቷ እንድትቆጠብ ግልጽ ደብዳቤ ጽፋለች። የኢትዮጵያን ድንበር ጥሰው የገቡ የኤርትራ ወታደሮች ከሀገር ውስጥ ታጣቂዎች ጋር በመተባበር ጥቃት እየፈጸሙ መሆኑንና ከዚህም ድርጊቷ ተቆጥባ መልካም ጉርብትናን በማስቀጠል ሀገራዊና አህጉራዊ እድገትን ወደ ተሻለ ደረጃ ከፍ ለማድረግ ትኩረት ሰጥታ እንድትሰራ ኢትዮጵያ አሳስባለች። ከዚህም በተጨማሪ ከወደብ ጋር በተያያዘ ያለውን ጥያቄ ሰላማዊ በሆነ መንገድ ለመፍታት ኢትዮጵያ ያላትን ቁርጠኝነት በደብዳቤዋ ገልጻለች። በአንዳንድ ተንታኞች የተሰጡት አስተያየቶች በተለይም ኤርትራ ወደ ኢትዮጵያ ውስጥ በመግባት ታጣቂ ቡድኖችን እገዛ ማድረጓ በኢትዮጵያና በኤርትራ መካከል የሻከረ ግንኙነት እንዲኖርና ላላስፈላጊ ጦርነት መንስኤ ሊሆን ይችላል ይላሉ። ይህም በቀጠናው ያለውን አለመረጋጋትና ጦርነት የበለጠ የህዝብ እልቂትና ስደት እንዲሁም የንብረት ውድመት በተለይም ከሰሃራ በታች ያለውን ችግርና ድህነት የበለጠ እንዲባባስ ያደርገዋል ይላሉ። ለዚህም መፍትሄው በተረጋጋና በሰከነ መልኩ ሁለቱ ሀገራት ቁጭ ብለው በጠረጴዛ ዙሪያ ችግራቸውን ለመፍታት ጥረት ማድረግ አለባቸው ነው ያሉት። የእስራኤል ማስጠንቀቂያ እየደረሳት ላለው ግብጽ ቱርክ እኔ አለሁልሽ በማለት ከጎኗ ቆመች። ቱርክና ግብጽ ታሪካዊ የመከላከያ ስምምነት ተፈራርመዋል። ባለፈው ሳምንት እስራኤል በግብጽ ውስጥ ያለው ወታደራዊ እንቅስቃሴ ያሰጋኛል፣ ለዚህም የመፍትሄ እርምጃ መውሰድ አለብኝ ማለቱ አይዘነጋም። በአንጻሩ ቱርክና ግብጽ ወታደራዊ ትብብራቸውን ወደ ላቀ ደረጃ የሚያሸጋግር የ$350 ሚሊዮን ታሪካዊ የመከላከያ ስምምነት ተፈራርመዋል ነው የተባለው። በዚህ ስምምነት መሰረት የቱርክ የመከላከያ ግዙፍ ተቋም ኤምኬኢ $130 ሚሊዮን የሚያወጣውን የቶልጋ አጭር ርቀት የአየር መከላከያ ስርዓት ለግብጽ የሚያቀርብ መሆኑ ተዘግቧል።
ከሽያጩ በተጨማሪም ስምምነቱ የተለያዩ ጥይቶችን ወደ ግብጽ መላክንና በግብጽ ምድር የሀገር ውስጥ የመከላከያ ምርት ፋብሪካዎችን መገንባትን ያካትታል። ከነዚህም መካከል የ155 ሚሜ የመድፍ ጥይት ማምረቻ ፋብሪካና ሌሎች አነስተኛ መጠን ያላቸው የጥይት ማምረቻ መስመሮችን በግብጽ መገንባት ዋነኛው የትብብር አካል ነው ተብሏል። በልጅ ሚካኤል ወይም ልጅ ማይክና ቴዲዮ ደጋፊዎች መካከል ክርክሩ ተሟሙቋል። በኢትዮጵያ የሂፕሆፕ መንደር ውስጥ ለዓመታት የዘለቀውና የኢትዮጵያ ጎዳናዎች ለማን ይገዛሉ የሚለው ጥያቄ ልጅ ማይክ አዲስ አልበሙን ይዞ ብቅ ማለቱን ተከትሎ በሶሻል ሚዲያ ላይ ዳግም ነቅሷል። የሁለቱ የራፕ አርቲስቶች ደጋፊዎች በቲክቶክ በፌስቡክ እና በቴሌግራም መድረኮች ላይ ሞቅ ያለ የቃላት ጦርነት ውስጥ ገብተዋል። ልጅ ማይክ ካለው የፍሎ ፍጥነትና ግጥም አንጻር ንጉስ እኔ ነኝ የሚል ድምዳሜ ይዘው የመጡት ደጋፊዎቹ አዲሱን አልበም እንደ ትልቅ ድል እየቆጠሩት ይገኛሉ። በአንጻሩ የቴዲዮ ደጋፊዎች ሂፕሆፕን ወደ ሰፈር ያወረደውና እውነተኛውን የጎዳና ላይ ህይወት የገለጠው ቴዲ ነው በሚል የአልበሙን ተጽዕኖ ዝቅ ለማድረግ እየሞከሩ ነው። በደጋፊዎቹ መካከል የሚነሱ ዋና ዋና ትርክቶችም የልጅ ማይክ ደጋፊዎች ማይክ በግጥም ረቋል ሲሉ፣ የቴዲዮ ደጋፊዎች ደግሞ ቴዲ የህዝብ ድምጽ ነው ይላሉ። ቴዲዮ ሂፕሆፕን በሰፊው ህዝብ ዘንድ በማስተዋወቅ ረገድ ያለውን ሚና ደጋፊዎቹ በጽኑ ይከላከላሉ። ልጅ ማይክ አዲስ ስራ ይዞ መምጣቱ ለደጋፊዎቹ ትልቅ የሞራል ብልጫም ሰጥቷል። በሾቢዝ ተንታኞች እይታ እንዲህ አይነቱ የደጋፊዎች ንትርክ ለሙዚቃው ኢንዱስትሪ የራሱ የሆነ ፋይዳ አለው። እንዲህ ያሉት ንትርኮች ለአርቲስቶቹ ስራ ከፍተኛ እይታና ትኩረት ይስባል። አርቲስቶቹ ለደጋፊዎቻቸው ሲሉ የተሻለ ጥራት ያለው ስራ እንዲያቀርቡም ግፊት አለው ይላሉ። ምንም እንኳን በደጋፊዎች መካከል ያለው ንትርክ ቢሞቅም ሁለቱም አርቲስቶች ለኢትዮጵያ የሂፕሆፕ እድገት የየራሳቸውን የማይተካ ሚና የተጫወቱ መሆናቸውን የዘርፉ ባለሙያዎች ይስማማሉ። ባለፈው ሳምንት ልጅ ማይክ ለራሱ ያለውን ቦታ ሲገልጽ እኔ ባልኖር ኖሮ በዚህ ኢንዱስትሪ ውስጥ ማንም አያስታውሳችሁም ነበር ሲል ለወጣት የሂፕሆፕ አርቲስቶች ገልጾ ነበር። በአድናቂዎቹና በሙዚቃው ዘርፍ ባሉ ባለሙያዎች ዘንድ መነጋገሪያ ሆኖ ሰንብቷል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።